እንዲፈራ ብልሹ አሰራርን ቀርፈን ብቁ ዜጋን እንፈጥራለን። ስነ ምግባር ለሰው ስነ ምግባር ሀገር በጎ እንዲታይ ስነ ምግባር ለሰው ስነ ምግባር ትውልድ በጎ እንዲማር ትውልድን በስነ ምግባር ተቋምን በአሰራር በሚል መሪ ቃል በዓለም አቀፍ ደረጃ ለ22ኛ በሀገራችን ደግሞ ለ21ኛ ጊዜ የጸረ ሙስና ቀን በክልሉ በሚገኙ የመንግስት ተቋማት በተለያዩ ሁነቶች ሲከበር ቆይቶ ህዳር 26 ቀን 2018 ዓ.ም በክልል መስተዳድር አዳራሽ ከፍተኛ የመንግስት የሥራ ኃላፊዎች፣ የሃይማኖት አባቶች እና ከተለያዩ ተቋማት የተወከሉ ባለሙያዎችና አመራሮች በተገኙበት የማጠቃለያ ዝግጅት ተካሂዷል። የማጠቃለያ መድረኩን በመክፈቻ ንግግር የከፈቱት ኮሚሽነር ከማል ሐሰን እንዳሉት በሀገራችን ብሎም በክልላችን ለሚከሰቱ ዘርፈ ብዙ ችግሮች ምንጩ ሙስና መሆኑን ጠቁመዋል። ሙስና በሁሉም ሀገራት ልማትና ብልጽግና ላይ ከሚያሳድረው አሉታዊ ተጽዕኖ አንጻር በዓለማችን ለሰው ልጆች ስጋትን ከሚፈጥሩ ችግሮች የቀዳሚውን ቦታ ይይዛል። በዓለም ላይ ለሚስተዋለው ችግሮችም የተደራጀ ሌብነት ወይም ሙስና ዋናው ምክንያት መሆኑን በተለያዩ ጊዜ በተደረጉ ጥናቶች ተረጋግጧል። ሙስና ኢኮኖሚያዊ፣ ማህበራዊ እና ፖለቲካዊ ጉዳዮች ላይ የሚያደርሰው ጉዳትም በቀላሉ የሚታይ አይደለም። ሙስናን ለመከላከል ትውልድን በመልካም ስነ ምግባር ማነጽ፣ አሰራሮችን ማዘመን እና ተጠያቂነትን ማስፈን ዋና ዋናዎቹ ሲሆኑ ለዚህም ጉዳዩ በቀጥታ የሚመለከታቸው አካላት የተጣለባቸውን ኃላፊነትና ግዴታ በአግባቡ እንዲወጡ ኮሚሽነሩ አሳስበዋል። ሙስናና ብልሹ አሰራር ካለው ስብስብና ልዩ ባህሪ አንጻርም በአንድ ወይም በተወሰኑ ተቋማት በሚደረግ የጸረ ሙስና ትግል ብቻ ውጤት ማምጣት ያዳግታል። በመሆኑም ትግሉ የሁሉንም አካላት የተቀናጀና የተባበረ ክንድ የሚጠይቅ መሆኑን እንደምትገነዘቡ አምናለሁ። ሙስና የልማት ስራዎችን በማደናቀፍና በተቋማት የአገልግሎት አሰጣጥ ላይ የሚያደርሰውን ተጽዕኖ በመረዳትም ትውልድን በስነ ምግባር መገንባት፣ አሰራሮችን ማዘመን፣ ተጠያቂነትን ማስፈን ከእያንዳንዳችን የሚጠበቅ ኃላፊነት መሆኑን መገንዘብ ያስፈልጋል። 21ኛውን ሀገር አቀፍ የጸረ ሙስና ቀን ለማክበር በመድረኩ የታደሙ አካላት በየተቋሞቻቸው ያሉ አገልግሎት አሰጣጦችን በመገምገም በጸረ ሙስና ትግሉ መንግስት እያከናወነ ያሉ ተግባራትን የሚደግፍ እርምጃ እንዲወስዱም ጥሪ አቅርበዋል። ከዚህ አንጻር 22ኛውን የዓለም የጸረ ሙስና ቀን ስናከብር የተቋማችን አሰራሮች ምን ያህል ለሙስና የማይበገሩ፣ በምን አይነት የአመራር መሪ የሚመሩ ናቸው የሚሉትን ጥያቄዎች ራሳችሁን እንድትጠይቁና መልሱን ራሳችሁ እንድትመልሱ ለእናንተ ተዋለሁ። በዚህ መድረክ ላይ ተገኝተው መልእክት ያስተላለፉት የክልሉ አፈጉባኤ ክብርት ወይዘሮ አስካለች አልቦሮ ሀገርን ለማሻገር ሙስናና ብልሹ አሰራሮችን የሚጸየፍ ለትውልድ አርአያ መሆን የሚችል ሰራተኛና አመራር በተግባር መገኘት አለበት ብለዋል። ከመሪ ቃሉ ስንነሳ ትውልድ በስነ ምግባር መታነጽ አለበት፣ ተቋምም በአሰራር መመራት አለበት። ስለ ጸረ ሙስና ስናነሳ ሙሰኝነት ነውር ነው፣ ሙሰኝነት አጸያፊ ነው፣ ሙስና ትውልድን ይጎዳል፣ ሙስና አገርን ይጎዳል የሚለውን ነገር በደንብ መረዳት ይጠበቅብናል። ማለትም ቀኑን ከማክበር ባለፈ ተቋማት እንዴት በአሰራር መጠንከር አለባቸው፣ ተቋማት እንዴት በአሰራር መመራት አለባቸው፣ ትውልድን እንዴት በስነ ምግባር ማነጽ አለብን። አሁን ባለንበት ደረጃ ምንድነው የምንመስለው? ትውልዶቻችን ከኛ ጀምረው ስነ ምግባራችን ምን ይመስላል? የተቋማት አሰራር በአሰራር በደንብ በመመሪያ በተገቢው መንገድ እየተመራ ነው ወይ ብሎ ማየት ይፈልጋል ማለት ነው። ቀኑን ስናከብር ቀኑን ለማክበርና እዚህ ቦታ ላይ ለዚህን ታክል ቀን ብለን ሻማ አብርተን ለመሄድ አይደለም። ከዚህ ዕውቀትን ቀስመን ትውልድ በስነ ምግባር ካልታነጸ አገር ማደግ እንደሌለበት በመረዳት ተቋሞቻችን እኛ ከምንመራቸው ተቋም አሰራርን ጠብቀን ተቋምን መምራት ካልቻልን ውድቀት እንደሆነ፣ እነዚህ ነገሮች ማረም ካልቻልን ደግሞ መሻገር እንደሌለብን፣
ነገ ላይ ሁለንተናዊ ብልጽግናችን እናረጋግጣለን የምንለውን ማረጋገጥ እንደማንችል በደንብ መረዳት ይፈልጋል ማለት ነው። ይህንን ካላደረግን ከንግግር ባለፈ ተግባር ውስጥ ካልገባን ውጤት አይመጣም ማለት ነው። ዕለቱን በማስመልከት ከተለያዩ ተቋማት የተወከሉ አመራሮች የተሳተፉበት የሚዲያ ዳያሎግ የተካሄደ ሲሆን ከጋዜጠኛ ለተነሳላቸው ጥያቄ ምላሽና ማብራሪያ ሰጥተዋል። የክልሉ አመራሮች የተሰጣቸውን የመንግስትና የህዝብ ኃላፊነት በአግባቡ እንዲወጡ በተለይ ሙስናና ብልሹ አሰራሮችን ከመታገል አንጻር ፓርቲያችሁ ምን እየሰራ ነው? ያጋጠማችሁስ ችግር ምንድነው? ለሚለው ጥያቄ በቤኒሻንጉል ጉሙዝ ክልል ብልጽግና ፓርቲ የኢንስፔክሽንና የስነ ምግባር ኮሚሽን ኃላፊ ወይዘሮ ስንታየው አበበ ምላሻቸውን ሰጥተዋል። በፓርቲ አባላትና አመራር አካላትን ጨምሮ ነው። ሌላውን ሲቪል ነገሩን ያው ሌሎቹ ይመልሳሉ ብዬ ነው። ስለዚህ እንደ ፓርቲ አባል በተለይ የሚያጋጥሙን እንግዲህ ተቋም መሪን ይመስላል። ተቋም መሪውን ሲመስል ጠንካራ መሪ ካለ ተቋሙ አሻጋሪ ይሆናል፣ የተቀመጠውን ግብ ያሳካል። ከዚህ አንጻር በተለይ እንደ ፓርቲ ቀይ መስመር ተብሎ ከተያዘው የሌብነትና የተደራጀ ዘረፋ ጋር ተያይዞ የፓርቲ አባላት ይሄን እየጠሉ እየተጸየፉ ሌብነት ሐራም እንደሆነ እያዩ የሚሄዱበት አግባብ ነው ያለው። ከዚህም አንጻር እንደ ተግዳሮት የወሰናቸው በተለይ ተቋም መሪዎች አካባቢ አንደኛ ለሌብነት በር የሚከፍቱ አሰራሮችን ለይቶ አሰራሮችን ከመዝጋት አኳያ ትልቅ ችግር ያለ መሆኑን አይተናል። ይሄንም ፓርቲያችን በየጊዜው ለአመራሩ የአቅም ግንባታ ስልጠናዎችን እየሰጠ የሲቪል ሰርቪሱ ሪፎርም እየተሰራ ችግሮች እየተቀረፉ ያሉበት አግባብ ነው ያለው። እንደ ተግዳሮትም የሚገጥመን ይሄ ስለሆነ ሌላው በየተቋሙ ያሉ የስነ ምግባር መኮንኖችን እንደ አቅም ያለ መጠቀም አንዳንዴ አክቲቭሊ ፓርቲሲፔት የሚያደርጉ ካለ በአለማበረታታት ችግሮች ያሉ መሆኑን አይተናል። ይሄን እንግዲህ ቀጣይ እየተስተካከለ የሚሄድበት ነው። እንደ ፓርቲም እየተሰራ ያለበት በሁሉም ዘርፍ ከሁሉም እምርታዊ ለማምጣት ሁሉም ዘርፍ የራሱን አሻራ መጣል አለበት የሚል እንደ ፓርቲ ማቋም ተይዞ እየተሰራበት ያለበት አግባብ ነው ያለው። ትውልድን በስነ ምግባር ለመገንባት ኃላፊነት ከተጣለባቸው ተቋማት መካከል የትምህርት ተቋማት ግንባር ቀደሞቹ ናቸው። በትምህርት ስርዓቱ የሚሰጡ ትምህርቶች ስነ ምግባርን ከማጎልበት አንጻር ጉልህ ድርሻ እንዲኖራቸው እንዲሁም ትምህርት ቤቶችን ለመማር ማስተማር ምቹ ስፍራ ከማድረግ አኳያ በተለይ የአልኮል መጠጥና የአደንዛዥ እጾች መሸጫን ከትምህርት ቤቶች ከማራቅ አንጻር የክልሉ ትምህርት ቢሮ ምን እየሰራ ነው ተብሎ ለተነሳው ጥያቄ እጩ ዶክተር ሸምሰዲን መሐመድ ሲመልሱ እንዲህ ብለዋል። ስነ ምግባርና የስነ ምግባር ትምህርት ብለን ኦልሞስት ከአዲሱ ስርዓተ ትምህርት ጋር ተያይዞ የተቀረጸ ከሪኩለም አለ። ከዚህ ቀደም በስነ ዜጋ ተብሎ ከ7ኛ ክፍል በኋላ ልጆች የሚማሩት ትምህርት ነበረ። ያ ይዘት ኦልሞስት አብዛኛዎቹ ይዘቶች እንትናቸውን እንዲያውቁ መብታቸውን እንዲያውቁ እንዲሁም ደግሞ ተሳታፊ እንዲሆኑ ከማንኛውም እይታ እንዳይርቁ ከሚል እሳቤ ነበረ። ነገር ግን ጥናቱ ከተጠና በኋላ እነዛ ይዘቶች ችግር እንዳለባቸው አብዛኞቹ መብት ጋር የተያያዙ ስለሆነና የልጆችን ማንነት በአግባቡ አያንጽም ተብሎ ታስቦ አሁን በአዲሱ ስርዓተ ትምህርት ኦልሞስት ከአንደኛ ክፍል ጀምሮ ከግብረ ገብ ጋር ተያይዞ ከዚህ ቀደም ሲሰጥ የነበረው ይዘት አብዛኛው ባላንስ ተደርጎ አንድም ባህሪን ያንጻል ተብሎ በሚታሰብ አግባብ ከሪኩለም ተቀርጿል። ይሄም ወደ ተግባር ገብቷል። ይሄ ጫት ቤቶች፣ ሱሳሱስ ቤቶች ልጆችን ወደ አልባሌ ቦታ የሚመሩ እንቅስቃሴዎች ትምህርት ቤቶች ላይ እንዲርቁ የራሱ ሆነ ስታንዳርድ ተዘጋጅቶ ወደ ስራ ተገብቷል። አሁን ትልቁ ነገር ያልተሰናሰለ ነገር ምን አለ? በአንድ በኩል እነዚህ አካላት ፍቃድ አውጥተው ለሚመለከተው አካል ገቢ ያስገባሉ። በእኛ በኩል ደግሞ እነዚህ አካላት ልክ አይደሉም፣ ስነ ምግባርን ያበላሻሉ፣ ትምህርት ቤት ዙሪያ መኖር የለባቸውም፣ ስለዚህ መራቅ አለባቸው የሚል የኢንተረስት ዲያሌማዎች አሉ። እነዚህ ኦልሞስት ከተቋማት ጋር ተገናኝቶ በተለይ ከንግድ አካላት ጋር ከተማ አካባቢ ለምሳሌ አቶ አብደልከሪም መመለስ ይችላል። ይሄን በተለይ ከተማ አካባቢዎች ላይ ይሄ ይበዛሉ። አሁን ሺሻ ቤቶች፣ ጫት ቤቶች፣ ከረምቡላ ቤቶች ትምህርት ቤት ላይ ተጠግተው ያሉበት አግባብ አለ። እነዛ ማን ነው ልጆችን ነው ሲክ የሚያደርጉት።
ልጆችን ነው ወደ አልባል የሚያመጡትና ኮምፕሌትሊ እኛ በትምህርቱ ሂደት ውስጥ የራሱ የሆነ ስታንዳርድ አለው። ያ እንዲከለከል በአግባቡ ወደ ስራ ተገብቷል። ግን ያ ዳይሌማ አለ። አይ ፍቃድ አውጥቶ ነው ይሄ አካል ግብር ይከፍላል፣ ስለዚህ መስራት አለበት የሚሉ ነገሮች ስላሉ ተቋማት ለተቋማት ተግባብቶ ይህን ስራ ማረም አለባቸው የሚል እሳቤ አለ። የአሶሳ ከተማ መሬት አስተዳደር የመሬት ባለቤትነትና የግለሰቦች መረጃ አያያዝን እንዲሁም የአሶሳ ከተማን በፕላን የምትመራ ዘመናዊ ከተማ ከማድረግ አኳያ ምን እየሰራችሁ ነው ለሚለው የጋዜጠኛ ጥያቄ የከተማው ከንቲባ አቶ አብዱል ከሪም አብዱራሂም ማብራሪያቸውን ሰጥተዋል። እንደምታውቁት አሶሳ ከተማ አስተዳደር የዛሬ 10 እና 15 ዓመት በፊት የነበረው የማስተር ፕላን እና አሁን ያለው የከተማው ማስፋፋት ጋር ተያይዞ ያለው ማስተር ፕላን ስናስብ አንደኛ ከፍተኛ የሆነ የመረጃ አያያዝ ችግሮች አሉ ነበሩ። አንድ ምሳሌ መውሰድ ይቻላል። አሶሳ ከተማ ላይ ምናስታውስ ከሆነ 2007 ዓመተ ምህረት ከገጠር ወደ ከተማ የገቡት መሬቶች በአግባቡ ሬጂስተር ባለመደረጋቸው የትኛው ትክ ወሰደ የትኛው ካሳ ወሰደ ተብሎ በደንብ ሬጂስተር አድርጎ ዶክመንት ባለመሆኑ እስከ ዛሬ ድረስ የከተማው ትልቁ በርደን ሆኖ ያለው ይሄ ነው። ለማዘመን አንዱ መሰረቱ መረጃ ነው። መረጃ ከዘመነ ኢንፎርሜሽን ፍሎ ምን ይሆናል ማለት ነው። በቃ የተፈለገው ነገር ይሄ ነገር ሚስተር ኤክስ የት ይገኛል፣ ሚስተር ዋይ ስንት ካሬ ያለው መመለስ ይቻላል ማለት ነው ለማዘመን። ስለዚህ የዛ መረጃው በአግባቡ ባለመያዙ የተያዙት መረጃዎች ደግሞ በደንብ ክሊር ሆኖ በነበሩ ቅብብሎች ደግሞ በአግባቡ አለመቀባበሉ አንደኛ ተግዳሮት ሆኗል ነው። ሁለተኛ የከተማ አስተዳደር መሬት ያው ከማዘመር አሁን ያለው የማስተር ፕላን በየጊዜው በየ10 ዓመቱ ማስፋፊያ ይደረጋል። አሶሳ ከተማ አስተዳደር በአሁኑ ሰዓት በክልሉ ከተማ ልማት አጋዥነት እንዲሁም በፌደራል ከተማ ልማት ሚኒስቴር አጋዥነት ባለሙያ ተመድበው ባጀት መድበን በአሁኑ ሰዓት ከተማ አስተዳደር ውስጥ የትኛው መሬት ማኔጅ ነው ያለው ስንት ካሬ ነው የሚል የሬጂስትሬሽን ስርዓት ይሰራና ኦሬዲ ወደ ግዛዊ ምንድነው የሚባለው ሰርቲፊኬት የመስጠት ስራ ተጀምሯል። ይሄ ትናንትና የመጣና አሁን ዛሬ ከሁለት ዓመት በፊት የጀመርናቸው ነው። እኛ አሁን ትልቁ ችግር እዚህ ጋር እንደ ከተማ መውሰድ አለብን ብለን የምናስበው ሌሎች ከተሞች አዲስ አበባ ላይ ይሁን አዳማ ላይ ይሁን ዋተቨር አዋሳ ላይ ይሁን ያየናቸው ኤክስፒሪየንስ ይልን ያየናቸው ኦሬዲ ኢቨን ካዳስተር ኢምፕሊመንት የተደረገበት ቦታው ላይ እኮ አሁን የምናወራቸው ችግሮች ቶታሊ 100% ጠፍቷል ማለት አይደለም፣ ግን ዲግሪውን ይቀንሳል ነው። አሶሳ ከተማ ካዳስተር መተግበር ጀምሯል። አዎ መተግበር ጀምሯል። ነገር ግን አሶሳ ካዳስተር መተግበር የጀመረበት እንደምታውቁት በሽንሻኑ ሰልባ ያው ይታወቃል። ክሎካይሱ መሄድ ያለበት ህጉ የሚለው ስለሆነ አሁን በአሁኑ ሰዓት ከፍተኛ ባለሙያዎች መድበን ሪሶርስ መድበን ሲስተም ዘርግተን ቅርብ ጊዜም የከተማ ልማት ሚኒስቴሮች እኛ ጋር መጥቶ ኦሬዲ ተደርጎ የካዳስተር መተግበር ስራ ተከናውሏል። ያን አጠናክሮ መሄድ ያስፈልጋል። የቤኒሻንጉል ጉሙዝ ክልል አንድ መሶብ አገልግሎት ዜጎች በአንድ ማዕከል ውስጥ የሚፈልጉትን አገልግሎት በማግኘት ጊዜያቸውን፣ ገንዘባቸውንና ጉልበታቸውን ከመቆጠብ ባሻገር ሙስናና ብልሹ አሰራሮችን መግታት ያስችላል በሚል እሳቤ በመንግስት የተቋቋመ ማዕከል ነው። ሆኖም ይህ አሰራር በራሱ ለሙስና ተጋላጭ ላለመሆኑ ምን ዋስትና ይኖረናል ለሚለው የአንዳንድ አካላት ስጋት የቤኒሻንጉል ጉሙዝ ክልል አንድ መሶብ ማስተባበሪያ ጽህፈት ቤት ኃላፊ አቶ ሰመረ ጅራታ ማብራሪያ ሰጥተዋል። የመልካም አስተዳደር ችግር ለመፍታት መነሻ የሚሆን መሰረት የሚጥል በተለይ ከህዝብ ሮሮና ቅሬታ እየጸዳ በየተቋማት እየሰፋ የሚሄድ የመሶብ አንድ ማዕከል አገልግሎት እንደ ሀገር ደረጃ በክቡር ጠቅላይ ሚኒስትራችን ተመርቆ ወደ ስራ ገብቷል ማለት ነው። ይህም የመሶብ ማዕከል ፌዴራል ላይ መቅረት የለበትም። በሁሉም ክልሎች፣ በሁሉም ከተማ፣ በሁሉም ዞን ወረዳ መውረድ አለበት ተብሎ የተቀመጠው አቅጣጫ መሰረት በክልላችን የተቋማትን ሁለንተናዊ አቅም ከማሳደግ አኳያ አገልግሎትን ከማዘመን ምቹ፣ ቀልጣፋ፣ ፍትሃዊ እንዲሁም ተደራሽ የሆነ አገልግሎትን ከመስጠት አኳያ የቤጉ መሶብ አንድ ማዕከል አገልግሎት በጳጉሜ 5 ቀን ተመርቆ ወደ ስራ ገብቷል ማለት ነው። ሲመረቅ የክልል 5 ተቋማትን ይዟል። በፌዴራል 3 ተቋማትን አጠቃላይ 8 ተቋማት የ33 አገልግሎትን ይዞ ወደ ስራ ገብቷል ማለት ነው።
የቤጎ መሶብ አንድ ማዕከል አገልግሎት ከዛሬ ጋር ተያይዞ አንድ ሁለት መሪዎች አሉት። የመጀመሪያው ቅድም ተናገር ያለው ዲጂታላይዜሽን ነው። ሁለተኛው ፍትሃዊነት ነው። ሶስተኛው ቅልጥፍና፣ አራተኛ ተጠያቂነት፣ አምስተኛ ግልጸኝነት ነው ማለት ነው። እነዚህን በመያዝ ውጤት ተኮር የሆነ ተገልጋይ ተኮር ቅንጅታዊ ትስስር የሆነ አገልግሎትን በማዕከሉ እየሰጠ ያለ ተቋም ነው። ምናልባት የመሶብ አንድ ማዕከል አገልግሎት ዋን ስቶፕ ሴንተር ነው ሲባል ምንድነው የሚጠበቀው? ዋን ስቶፕ ሲባል ለምሳሌ አንድ ትሬንድ ላንሳ ሳላረዝም። ከዚህ በፊት እከሌ የሚባል አገልግሎት ለማግኘት ሲመጣ እከሌ የሚባል አገልግሎት ሰጪ ይኖራል። አገልግሎቱን ካገኘ በኋላ እከሌ ጋር ሄደ ያስፈርም 5 ቁጥር ወይ 6 ቁጥር ሊሆን ይችላል። እዛ ከተፈረ እንደ እድል ሆኖ ወረፋ ከሌለ አገልግሎት ሰጪው ካለ ያስፈርማል። እንደገና ደግሞ ለማተብ ሌላ ቁጥር ሂድ ይባላል ማለት ነው። አሁን ግን አገልግሎት ሰጪው ፊት ለፊት ላይ አጽዳቂው ከኋላ ቁጭ ብሎ ተገልጋዩ ከተቀመጠበት ወንበር ሳይነሳ ዋን ስቶፕ በሆነበት አግባብ አገልግሎት ያገኛል። ሁለተኛ የሚጠበቀው ውጤት ነፃ ቢሮክራሲ ነው። ቢሮክራሲ ነፃ ሲባል ሁሉም አገልግሎት ስለተጠና ለዛ የሚያስፈልገውን ዶክመንት ይዞ መምጣት ብቻ ነው የሚጠበቀው። አላስፈላጊ ፍሮንት ኤንድ ባክ የለውም። አገልግሎት ሲሰጥ 9 አይነት ቴክኖሎጂዎችን እንጠቀማለን ግልጽኝነትን፣ ተጠያቂነትን ለማረጋገጥ። ከግልጽኝነት አኳያ አንድ አገልግሎት ሰጪ ከፊት ለፊትም ከጀርባም ሲሲቲቪ ካሜራዎች የተገጠሙ ናቸው። ምንም አይነት የአገልግሎት ሰጪና በአገልግሎት ተቀባይ ውስጥ ምንም አይነት ኮኔክሽን አይኖርም። ምናልባት ፕሪንት ተደርጎ ከሚሰጠው ወረቀት ውጪ ማለት ነው። የክፍያ ጉዳዮች ይኖራሉ። ሙሉ ለሙሉ ክፍያው ዲጂታላይዜሽን ነው። ስለዚህ አገልግሎት ተቀባዩ ምንም አይነት ንክኪ ሳያደርግ ከአገልግሎት ሰጪው ጋር እዛው ቁጭ ብሎ ዲጂታላይዜሽን በሆነ አግባብ አገልግሎቱን ክፍያውን ከፍሎ ዲጂታላይዜሽን አክሰስ ከሌለው እዛው ተቋም ላይ ንግድ ባንክ አለ፣ ኢትዮ ቴሌኮም አለ። በሁለቱ አማራጭ ክፍያውን ከከፈለ በኋላ አገልግሎቱን እዛው ላይ ያገኛል። እዚህ ጋር የሚይዘው ሲሲቲቪ ካሜራ መኖሩ ለሁለት ነገር ነው። የመጀመሪያው ስነ ምግባር የአገልግሎት አሰጣጥ የራሱ የሆነ ኤቲክስ አሉት፣ ቢሄቪየሮች አሉት። ስለዚህ አንድ አገልግሎት ሰጪ አገልግሎት ሲሰጥ በምን አይነት መንገድ ነው አገልግሎት እየሰጠ ያለው? ስልክ እየነካካ ነው ወይ? በጣም በመኮሳተር ነው ወይ? በማገላመጥ ኃይለ ቃል በመናገር ነው ወይ? የአገልግሎት አሰጣጥ ስርዓትን ኤቲክሶች ተከትሎ ነው ወይ እየሰጠው የሚለውን እንቆጣጠርበታለን ማለት ነው። እኛም መሶብ እንደመሆኑ መጠን መሶብ ቤተሰባዊ ነው። እኛ ጋር የሚመጣ ማንኛውም አካል በተተና ደስተኛ ሆኖ እንኳን ደህና መጣችሁ ተብሎ ነው አገልግሎት የሚሰጠው። ሁለተኛ ቀደም ተናገር ያለው ምንም አይነት ንክኪ ከሙስና ጋር ተያይዞ እንዳይኖር በሲሲቲቪ ካሜራዎች እንቆጣጠራለን ማለት ነው። ግልጸኝነት ጋር ተያይዞ አገልግሎቱ ግልጽ ሆኖ ስታንዳርድ ወጥቶለት ተጠንቶ በሁለት አይነት መንገድ ኦፊሻሊ ይገለጻል ማለት ነው። የመጀመሪያ ኮንታክት ሴንተር አለ። በዛ ኮንታክት ሴንተር ላይ ለአንድ አገልግሎት ምን ያክል ደቂቃ ይወስዳል፣ ምን ያክል ብር ያስከፍለኛል ደውሎ ከቤቱ ሳይነሳ ቼክ የሚያደርግበት። ሁለተኛ ዌብ ፖርታል ነው። ዌብ ፖርታል ላይ በመጠቀም ይሄንን ግልጽ ይሆናል። ለአንድ አገልግሎት ምን ያክል ጊዜ፣ ምን ያክል ብር ያስከፍለኛል፣ ምን ያክል ዶክመንት፣ ምን አይነት ዶክመንት ያስፈልገኛል የሚለውን ግልጹን አጥንቶ ያንን ዶክመንት ብቻ ይዞ ነው መምጣት የሚጠበቅበት ማለት ነው። በተገልጋዮች ወይም በአገልግሎት ሰጪ ፍላጎት ላይ ሳይሆን ያንን ዶክመንት ይዞ መጥቶ ወረፋ መያዝ ብቻ ነው የሚጠበቅበት። ተጠያቂ የምናደርገው ስታንዳርድ ብያለሁ። አንድ አገልግሎት ለመስጠት 5 ደቂቃ ሊሆን ይችላል፣ 7 ደቂቃ ሊሆን ይችላል። እኛ ቤት በመሶብ ከ7 ደቂቃ ከተፈቀደለት ውጪ አገልግሎት መስጠት አይፈቀድም። 8 ደቂቃ ወይም 9 ደቂቃ አስበልጦ ቢሄድ ለዛች ላለፈችው 2 ደቂቃ የህግ ማዕቀፍ ተጠያቂ የሚደረግበት አገልግሎቱን የሰጠው ተጠያቂ የሚደረግበት የህግ ማዕቀፍ ሁሉ የተዘጋጀለት ነው ማለት ነው። ስለዚህ እያንዳንዱ ተገልጋይ ያንን አይቶ 5 ደቂቃ ከሆነ 7 ደቂቃ ሆኖብኛል ተጉላልቻለሁ ቢል ቀጥታ የቤጎ መሶብ አንድ ማዕከል አገልግሎት ኃላፊነቱን ይወስዳል ማለት ነው። ከስታንዳርድ ጋር ተያይዞ ሁሌም እንደምንለው ወላጆች፣ የሃይማኖት ተቋማት፣ የትምህርት ተቋማት፣ መገናኛ ብዙሃን፣ የመንግስት ተቋማት ሰራተኞችና አመራሮች ሙስናና ብልሹ አሰራሮችን ለመከላከል ሁሉም የበኩላቸውን ኃላፊነት መወጣት አለባቸው። የቤኒሻንጉል ጉሙዝ ክልል የስነ ምግባርና ጸረ ሙስና ኮሚሽን ትውልድን በስነ ምግባር ተቋምን በአሰራር ትውልድ እንዲፈራ